ጉዟችን ወደ ምስራቁ የሀገራችን ክፍል ነው። መዳረሻችን ደግሞ ጀማሪ መኮንኖችን አሰልጥኖ ለተቋማችን ወደሚያበረክተው ወደ ሁርሶ እጩ መኮንን ማሰልጠኛ ማዕከል ነው። ከድሬዳዋ አጭር ቆይታ በኋላ ጉዟችን ወደ ዋና መዳረሻችን ወደ ሁርሶ እጩ መኮንኖች ማሰልጠኛ ማዕከል አደረግን። እነሆ አሁን በታሪክና በጀግንነት ማዕከል ውስጥ እንገኛለን። የእጩ መኮንኖችን የምረቃ ስነ ስርዓት ደማቅ ድባብ ለመታደም ማልደን ተነሳን። ወደ መመረቂያ ሜዳው ስንደርስ የነበረው ትዕይንት ለየት ያለ ነበር። ተመራቂዎቹ የዕለቱ የክብር እንግዳ በስፍራው እስኪደርሱ ድረስ በተለያዩ የሀገራችን ዜማዎች መድረኩን አድምቀውታል። ይህ ልዩ ትዕይንት በመካከላቸው ያለው የጸና አንድነትን የሚያሳይና ደስታቸውን የሚገልጹበት በመሆኑ እኛም በስፍራው ተገኝተን ይህን ታላቅ ስሜት አብረናቸው ተጋራን። ባህላዊው ትዕይንትና ደስታቸው እንደቀጠለ የክብር እንግዳው ከስፍራው ደረሱ። በዚህ ጊዜ በማዕከሉ የነበረው ድባብ ይበልጥ ደመቀ። ክቡር ፊልድ ማርሻል ሰልፈኛ ለጉብኝት ተመራቂ መኮንኖቹ የተቋሙን የቆየ ጀግንነት ታሪክ ከአዲሱ ዘመን ቴክኖሎጂና ስልታዊ እውቀት ጋር በማቀናጀት የሰራዊታችንን ተልዕኮ የመፈጸም አቅምና ብቃት በማሳደግ ዘመናዊና የማይበገር ያደርጉታል ተብሎ እምነት ተጥሎባቸዋል። ኢትዮጵያ ሕግ ስርዓት ኖሯት፣ መንግስት ኖሯት፣ ሰላም ኖሯት፣ ልማት ኖሯት እንድትቀጥል የማድረግ ተልዕኮ እየወሰዳችሁ እንዳላችሁ ማወቅ ይኖርባቸዋል። በሌላ በኩል የተረካቢ ጠላቶቻችን ሐሳብ ጠመንጃና ገንዘብ ተቀብለው የኢትዮጵያን ሕዝብ ወደ ስርዓት አልበኝነት በመክተት ለሰላምና ልማት እጦት ለመዳረግ የሚሰሩ ባንዳ ኢትዮጵያውያን አሉ። ከ2010 ዓ.ም ለውጥ በኋላ የተለያየ ጭንብል ለብሰው ሀገርን ለመበተን ሰላምና ልማት ለማሳጣት በተናጠልና በጋራ ጦርነት የከፈቱብንን ሁሉ መክተን ህልማቸውን ከንቱ አድርገናል። የጥፋት እጃቸውን እየቆረጥን አለቀላት የተባለችውን ሀገር በማዳን ሀገራችን በየቀኑ ወደ ከፍታ እየወጣች ትገኛለች። እናንተ ዛሬ የተመረቃችሁ ያላችሁት መኮንኖች በገለጽኩት ትግል ውስጥ አልፋችሁ የመጣችሁ የላቀ የኃላፊነት ዕውቀት ጨምራችሁ ወደ ለመዳችሁት ትግል የምትመለሱ የቀረውን ስራ ጨርሳችሁ ሀገራችንን ወደ ተጨማሪ ከፍታ እንድታወጡ የታጫችሁ የሰለጠናችሁ ብዙ አስተዋጽኦ የሚጠበቅባችሁ መሪዎች ትሆኑ ዘንድ የኢትዮጵያ ሕዝብና መንግስት እንዲሁም ተቋማችሁ መከላከያ ከባድ ኃላፊነትና አደራ ዛሬ እየሰጣችሁ ይገኛል። መኮንንነት አደራ ነው። መኮንንነት ዕውቀት ነው። መኮንንነት የጠንካራ ስነልቦናና ዲሲፕሊን የእድገት ደረጃ ነው። ዛሬ የላቀ ቦታ ከፍታና አደራ ተሰጥቷቸዋል። በድጋሚ እንኳን ደስ አላችሁ። ሰራዊታችን ተልዕኮውን በላቀ ብቃት እንዲወጣ በድል አድራጊነት እንዲቀጥል የጠላቶቻችን ህልም ጨርሶ እንዲመክን ሀገራችን የጀመረችውን የከፍታ ጉዞ እንድታሳካ እና የህዝባችን ብልጽግና እንዲረጋገጥ የሚጠበቅባችሁን ሁሉ ትወጡ ዘንድ ታላቅ አደራ ተጥሎባችኋል። ያለንበት ዘመን በጦር ሜዳ ግጥሚያ በሚደረግ ትግል ብቻ የተወሰነ ሳይሆን ዘመኑ ባወጣው ቴክኖሎጂ
ከፍተኛ የስነ ልቦና ጦርነት በማድረግ የሀገር መከላከል አቅም ለማዳከም የሚሰራ የጠላት የሳይበር ሰራዊት ጦርነት ያለበት ዘመን ጭምር ነው። ይህን ወረበላ የጠላት ሳይበር ሰራዊት የመመከት የመሪ ሚና ይጠበቅባቸዋል። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። አንብባችሁ ከሆነ በደንብ የምናውቀው ነገር ለእናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛን ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን፣ የግብፅ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ። የ1960ዎቹ ትውልድ ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ መቃዲሾ ሄደው ደጅ የጠኑ የነ ዚያድ ባሬ ተላላኪዎች፣ የነ ፈርዖን ቤተሰብ ተላላኪዎች፣ የካርቱም ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። ተሳክቶላቸዋል። ከባህር በር አስወጥተውናል። ያልተሳካው አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። የገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱ መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር መዓት ባንዳ ከውስጥ ስለተገኘ ነው። አሁንም እሱ ነው። ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። እናንተ ወደ ሰራዊታችሁ ስትቀላቀሉ ይህንን ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል። ውትድርና በዕለት ተዕለት የሥራ እንቅስቃሴ የምትማሩበት ሙያ ሲሆን መኮንነት ደግሞ በሁሉም ረገድ ከምትመሩት ሰራዊት በእውቀትና ብቃት ልቆ በመገኘት በእያንዳንዱ የግዳጅ ስምሪት ተለዋዋጭ ስልት በመቀየስ በፈተና ውስጥ ፈጥኖ መወሰንን እና መፍትሄ መስጠትን የሚጠይቅ የአመራር እርከን መሆኑን ተገንዝባችሁ ከዚህ አንጻር ራሳችሁን ልታዘጋጁ ይገባል። እናንተ የዛሬ ተመራቂዎች በሰራዊቱ ውስጥ በበታች ሹምነት ተልኳችሁን ስትወጡ የቆያችሁ አሁን ለመኮንነት ማዕረግ የበቃችሁ ተመራቂዎች ስለሆናችሁ እንደ ማንኛውም ምሩቅ የምትታዩ ሳይሆን ውትድርናን በሚገባ የምታውቁ ታክቲካል አሃድ በመምራት የዳበረ ልምድ ያላችሁ በመደበኛም ሆነ በሽምቅ ውጊያ በተግባር ተፈትናችሁ ያለፋችሁ የተሞክሮ ባለጸጋ ስለሆናችሁ
የሰራዊታችንን የዕለት ተዕለት የተግባር ስምሪት ከማሰልጠኛ ትምህርት ቤቱ ከቀሰማችሁ ዕውቀት ጋር በማጣመር አዳብራችሁ የሰራዊታችንን የተልእኮ አፈጻጸም ወደ ላቀ ደረጃ እንድታሻግሩ የተጣለባችሁ ኃላፊነት ከፍተኛ ነው። መኮንንነት የሚሰጠን የሰው ኃይልና ንብረትን በማቀናጀት በጥንካሬና በጽናት ውሳኔ መስጠት የሚያስችል ክህሎት የሚገበይበትና የአመራርነት ብቃትን የሚያላብስ ወታደራዊ ጥበብ ነው። የጽናት ኮርስ ተመራቂ መኮንኖችም የወሰዱትን ስልጠና ከነበራቸው አቅም ጋር በማጣመር ለሚመሩት አባል ምሳሌ በመሆን የተቋሙን የውጊያ ዝግጁነት ወደ ላቀ ደረጃ ያሸጋግሩታል። የሀገራችን ኢትዮጵያ ከፍታ የማይፈልጉ እንዲሁም የሀገራችን እድገትና ብልጽግና የማይሹ ታሪካዊ ጠላቶቻችን ለሆድ አዳር ባንዳዎች እንደ መሳሪያ በመጠቀም የሀገራችን ሰላም ለማንሳት እየሰሩ መሆናቸውን እንረዳለን። የትምህርትና ስልጠና አካሄዳችን እነዚህ ጠላቶቻችን ታሳቢ ያደረገ መደበኛና ኢመደበኛ የውጊያ ስልቶች ላይ ትኩረት በማስጣት በማንኛውም ሁኔታና ጊዜና ወቅት ጠላቶቻችን ድል ማድረግ የሚያስችል አቅም እንዲኖራቸው ተሰርቷል። የጠላቶቻችን ተግባር ከወዲህ በመገንዘብ መኮንኖቹ ሊኖራቸው የሚገባውን ዕውቀት፣ ክህሎት፣ አስተሳሰብና ባህሪ ላይ በደረጃቸው ብቁ እንዲሆኑ በስልጠና ቆይታቸው በአራት ዋና ዋና ኮርሶች ላይ ትምህርት ስልጠና ተሰጥቷቸዋል። የዛሬ ተመራቂ መኮንኖች ከባለፈው ዙሮች ለየት የሚያደርጋቸው እስካሁን ከነበረው ዙሮች የሴት ተመራቂ መኮንኖች በቁጥር ብዙ መሆናቸው ሀገራችን ኢትዮጵያ የባህር በር የማግኘት መብት የቅንጦት ሳይሆን የህልውና ጉዳይ መሆኑ ከበርካታ ሀገሮች ድጋፍ ያገኘንበት ወቅት በመሆኑ ልዩ ያደርጋቸዋል። በመኮንንነት ኮርስ አልፎ በተቋሙ ዕውቀት ተቀርጾ መሪ መሆን ራስን ለታላቅ ዓላማ ማዘጋጀት ነው። የተቋማችን ኩራት፣ የነገ የሀገራችን አለኝታ የሆኑ እነዚህ መኮንኖች እንደ ስያሜያቸው በፈታኙ የስልጠና ቆይታቸው የማይበገር ኢትዮጵያዊ ጽናትን አሳይተዋል። ተመራቂዎቹ እዚህ ደረጃ ላይ ለመድረስ ያለፉባቸው መንገዶች ቀላል አልነበሩም። የጀግንነትና የጽናት መለኪያ የሆኑት የጽናት ኮርስ መኮንኖች የስልጠና ቆይታቸውን በከፍተኛ ዲሲፕሊንና ብቃት አጠናቀዋል። የተሰጣቸውን እጅግ ፈታኝና አድካሚ ስልጠና በጽናት እንደተሻገሩት ሁሉ በቀጣይም የሕዝባቸውን አደራ ተሸክመው የሀገራችንን ብሔራዊ ጥቅም ለማስከበር ሁሌም ዘብ እንደሚቆሙ በታላቅ ኩራት ይናገራሉ። ከቤተሰብ ስንመጣ ያለን ተጽዕኖ አለ። ማንም ሰው ቤተሰቡን መጀመሪያ ቤተሰቡን መምሰል የሚፈልገው በኋላ ላይ ነው የአካባቢውን ማህበረሰብ ከዛም በኋላ ሀገርን መምሰል የሚችለውና እኔ አባቴን መምሰል ፈልግ ነበር። ሁሌም ወታደር መሆን ምኞት ነበረኝ። ትምህርት ቤት ምን ሆነ ትፈልጋለህ ወታደር ስል ብዙ ሰዎች ይገረማሉ። በአካባቢው ላይ ወታደርም ብዙ ያን ያህል እንቅስቃሴ ስላልነበረ በትውልድ ቦታችን ወታደር መሆን ነው የሚፈልገው የሚል ሀሳብ ነበር። ምክንያቱም የአባቴን ፈለግ የመከተል ትልቅ ዓላማ ነበረኝ። በዚህም ደግሞ እንደምትመለከቱ ከስልጠና አንፃር መጀመሪያ እንደሰለጠንኩም ከፍላጎት የሚሰራ ነገር ሲኖር ትልልቅ ኃላፊነቶችን የመወጣት ብዙ ነገሮች ይኖራሉ። መሆን የምፈልጋቸውን ነገሮች ሁሉ አላጣሁም ብዬ አምናለሁ። እየሆንኩ ነውም። አሁንም ኦፊሰር ወይም ደግሞ መኮንን ሆኜ እዚህ በተመረኩበት ሰዓት ወደፊትም ትልልቆቹ አመራሮቻችን የደረሱበት ደረጃ ላይ ለመድረስ በትጋት እንደምሰራ ቃሌ ነው። ለዛሬው ቀን መድረስ ማለት በጣም ከባድ ነው። በጣም መግለጽ የማይቻል ስሜት ነው። እንዲህ ነው ልልሽ ያው አልችልም። ማንኛውም ሰው በዚህ ቦታ ላይ ያለፈ ብቻ ነው ይሄን ስሜት ሊረዳው የሚችለው እና በጣም ብዙ ጣውረዶች ነበሩ። ከመጀመሪያ 50 አለቃ ሆነን ነው ለዚህ ኮርስ የገባ ነው። ከዛ በኋላ በጣም ብዙ ትምህርቶችን፣ ብዙ ስልጠናዎችን፣ ብዙ ጣውረዶችን ያለፍንበት በጣም በቃላት ለመግለጽ ከሚቻለው በላይ በጣም ከባድ ውስብስብ ከቀላል ወደ ከባድ ከከባድ ደግሞ ወደ ውስብስብ
እያለ በትምህርትና ስልጠና ራሳችንን ያዳበርንበት ሂደት ነበር። ብዙ ጊዜ ከውስጤ ጋር በጣም ብዙ ጦርነቶችን ፈጥር ያለው ቤተሰብ አለ ከጎን ብዙ የህይወት ውጣ ውረዶች ይኖራሉ። ወታደር ስትሆኚ በራሱ ወታደር መሆን ራሱ ከባድ ቻሌንጅን ማለፍ መቻል ነው። በጣም ብዙ ቀን ከራሴ ጋር ትግል ውስጥ ገብቻለሁ። ግን ያም ሆኖ እኔ ከማን ስለማንስ ነው ማን ነኝ ምንድነኝ ሲጀመር ለምን ሀገር የሚባል ነገር አለ ከምንም ነገር በላይ ሀገር ይቀድማል ኢትዮጵያዊነት ይቀድማል በሚለው ቁርጠኝነት ተላብሼ ያው በትግስትና በቁርጠኝነት ለዛሬዋ ቀን ደርሻለሁ። በጣም ደስ ብሎኛል። በብዙ ስራ በብዙ ሙያ ሀገር ታገለግላለህ። ግን በወታደራዊ ማለት በወታደር ማገልገል ይሄን ወታደራዊ ሙያ ተላብሰ ለሀገር መኖር ለሀገር ማገልገል ለሀገር ራስን አሳልፈ መስጠት ይሄ ትልቅ ሙያ ነው። እኔ ስለኡነቱ እኔ የኢትዮጵያ ወታደር በመሆኔ እኔ ኩራት ነው የሚሰማኝ። ቢያንስ እኔ አሁን ብዙ ቻሌንጅ አልፌ ለዚህ ደርሻለሁ። እኔ ደግሞ ነገ አሁን መስመራዊ መኮንን ሁኜ የነገ ጀነራል መድረስ ነው የኔ ህልም። ከዚህ አልፎ አገሬ መምራት ነው። ስለዚህ በዚህ መሰረት ደግሞ እኔ እዚህ በሰለጠንኩት መሰረት ከዚህ ሄጄ መንግስት በሚመድበኝ ክፍል ላይ በሰለጠንኩበት በኩለት በችሎታ በተለያየ ነገር እኔ በሰለጠንኩት መሰረት እኔ የሚመራው የበታች አባልም በኔ ልክ ቀርጬ ለሀገር ወዳድ የሀገር ወዳድ ለሀገር ሟች ሆኖ እንዲያገለግል ወታደራው ደግሞ ምን ያክል ሙያ መሆኑን በልቡ በደንብ ገብቶት ተረድቶት ለሀገሩ ክብር መስጠት እንዳለበት የመስራት ስራ ነው መስራው ነው። ከቀላል ወደ ከባድ ከከባድ ደግሞ ወደ ውስብስብ እልህ አስጨራሽ በጣም ፈታኝ የሆነ የስልጠና ሂደት ነው የነበረው። ያንንም የሀገር ፍቅር በልባችን ስላለ ሴቶችን እንዳለን ሆነን በአንድ እስትንፋስ በጽናት በድል ከወንዶች ጓዶቻችን ጋር በጋራ በመሆን ስልጠናውን በድል አጠናቀን ለዛሬው ምረቃ በቅተናል ማለት ነው። በእውነት ለመናገር በጣም እምትኮሪው ነገር አለ። ለምን የዘራሹ ነገር ፍሬ ሲያገኝ እጅግ የሆነ የሚሰማሽ ስሜት አለ፣ ሀገራዊነት አለ እና በጣም ደስ የሚል ነገር አለ። እኛም የሰለጠኑን እኛን ተክተው እኛ ደግሞ ከስር መተካ ስላለብን ሌት ተቀን ደከመኝ ሰለችን ሳንል ነው እየሰራን ያለና እጅግ የሆነ ከልብ የመነጨ ደስታ ይሰጠኛል። እንደ አሰልጣኝ ማድረግ የሚገባንን ስራዎች ሰርተናል፣ አስጨብጠናል። አሰልጣኝ ሆነን እያንዳንዷን ነገር እግር በእግር ተከትለን ወታደራዊ መሪ አድርገን ነው ያስጨበጥናቸው። ይህ ማለት ካለው አሁን ከሚፈለገው ወታደራዊ ሳይንስ ጭምር አካሄደን ተዳምሮ ነው እንግዲህ ጥሩ መሪዎች ልንፈጥር የቻልነው። ስለዚህ ያው የመኮንን ስልጠና በባህሪው በጣም እጅግ አስቸጋሪ ነው። ሲቀጥል አየር ንብረቱም በጣም አስቸጋሪ የሚባል ነው። እንግዲህ ይህ ሁሉ ቻሌንጅ አልፎ ነው ልጆች የሚያሉና እኛም እንዳሰልጣኝ ደከመኝ ሰለቼ ሳንል የሚገባንን ማድረግ የሚገባንን ነገር አድርገን መጠናል ማለት ነው። ስለዚህ እኔ በጣም ደስተኛ ነኝ። ጥሩ መሪዎች እንዳበቃው በተለያዩ በ23ኛ በ24ኛ በ25ኛ በ26ኛ እኔ ነኝ ያበቃቸው። አሁን ደግሞ በ27ኛ ዙርም እነዚህ መሪ መፍጠር ለሀገር ኩራት ነው። ለእኔ ደግሞ እጅግ የሆነ ደስታም ይሰጠኛል ማለት ነው። አሰልጣኝ እንደመሆኔ መጠን ደግሞ ግዴታ ጠንካራ ሰራዊት መፍጠር ያስፈልጋል ነው። ያ ማለት እንግዲህ መሪ ነው እዚህ የተፈጠረ ያለው። ጠንካራ መሪ ካለ ጠንካራ ሰራዊት ይፈጥራል። ስለዚህ እኛም ደከመን ሰለችን ሳንል በእያንዳንዱ በወጣለት የስልጠና ፕሮግራም መሰረት ስልጠናችንን በአግባብ እንዲከታተሉ እያደረግን ያለንበት ሰዓት ነው ያለው። ለምን አገር ያለችበትን ሁኔታ እናውቃለን። ስለዚህ እኛም ደከመን ሰለችን ሳንል ስልጠናችንን በአግባብ ነው እየተወጣን ያለ ነው ማለት ነው። መኮንን ስልጠና ያው ፈታኝ የሚባለው የ3 ወር ቆይታለች ወይም በእኛ አጠራር ሱክሱክ ምንላት ማለት ነው። በጣም ፈታኝ የነበረች እሷን ነው። እሷንም እያንዳንዱ በቃ በዲነት ወይም አንዱ የስልጠና መርሃ ግብር እስከሆነ ድረስ እሱን በጥሩ ሁኔታ አጠናቀው ከዛም ፈታኝ የሚባለው የስልት በዚህ በመደበኛም በኢመደበኛም የስልት ስራም ወይም ግዳጅ አጠናቀው የመጡ ስልጠናቸውን በአግባቡ የተወጡ ናቸው። ፈተና የሚባለው እሱ ነው። በዚህ ፊልድ ስክሪን እንዳለ ሆኖ ማለት ነው። ተመልካቾቻችን ዝግጅታችን በዚሁ አበቃን። ሰላም ለሀገራችን ይሁን።